አንድን ሀገር ከድህነት አረንቋ አውጥቶ ወደ እድገት ማማ መውሰድ የሚቻለው በተፈጥሮ ሀብት መብዛት ሳይሆን እንደ ሀገር ጥራት ያለውና ፍትሃዊ የትምህርት ስርዓት መገንባት ሲቻል ብቻ መሆኑን ነው። እኛም እንደ ሀገር ከትናንት ታሪካችን ተምረን የዛሬውን ተጨባጭ እውነት ተረድተን ለነገው መፍትሄ እንድንሆን እውነታውን ፊት ለፊት መጋፈጥ ይኖርብናል። ኢትዮጵያ በተለይ ከደርግ መንግስት መምጣት ጀምሮ እስከ ቅርብ ዓመታት ድረስ በትምህርት ስርዓቱ ላይ የገጠሟትን መዋቅራዊ ችግሮች በግልጽ መረዳትና ማስተካከል ያስፈልጋል። ባለፉት 5 አስርተ ዓመታት ገደማ የፖለቲካ ስርዓቶች በአንድ በኩል ትምህርትን በሰፊው ለማዳረስ ጥሩ የሚባል እንቅስቃሴ ቢያደርጉም ትምህርት ቤቶችንና የትምህርት ስርዓቱን የርዕዮተ ዓለም መቅረጫና የፖለቲካ ቁጥጥር ማዕከል ለማድረግ ሞክረዋል። ይህ ስር የሰደደ መዋቅራዊ ችግር በዋናነት ትምህርት ቤቶች በተለይም ከፍተኛ የትምህርት ተቋማት ችግር ፈቺ መሆን የሚጠይቀውን በነፃነት ማሰብ ተነጥቀው እንዲቆዩ ከማድረጉም በላይ መደበኛ የትምህርት ሂደት ለማካሄድ የሚያስፈልጓቸው መሰረታዊ ቁሳቁሶች፣ ቤተ ሙከራዎች፣ መጻሕፍትና የመማሪያ መሳሪያዎች ሳይሟሉላቸው መቆየታቸው በአንድ በኩል፣ በሌላ በኩል የአንድ ሀገር ትምህርት መሰረት የሚጣለው በቅድመ ልጅነት ወይም early childhood ትምህርት ላይ ሆኖ ሳለ ይህ ዘርፍ ፍትሃዊ በሆነ መልኩ ለሁሉም ዜጎች ተደራሽ ሳይሆን መቅረቱና ከፍሎ ማስተማር በሚችለውና የተሻለ ግብዓት ባላቸው የግል ትምህርት ቤቶችና መሰረታዊ አቅርቦት ባጡ የመንግስት ትምህርት ቤቶች መካከል የተፈጠረው ሰፊ ልዩነት በዜጎች መካከል ከትውልድ ትውልድ የሚሸጋገር እኩልነትን ፈጥሮ ቆይቷል። ውድ ተመራቂዎች፣ ጥራት የሌለው ትምህርት መዘዙ በክፍል ውስጥ ብቻ የሚቀር አይደለም። ዛሬ በዓይናችን የምናየው እጅግ አደገኛ የታሪክ ጠባሳ የማህበረሰብ መከፋፈልና የተቋማት መዳከም ዋነኛው መነሻ ነው ተብሎ መውሰድ እንችላለን። አንድን ትውልድ በእውቀትና በስነ ምግባር ሳይቀርጹ ማውጣት ለሀገር የሚተርፍ መዋቅራዊ ቀውስ እንደማዘጋጀት ይቆጠራል። በዚህ ምክንያት በሀገራችን ዛሬ የሀገሪቱ ታላቅ ሀብትና ሞተር መሆን የነበረበት የሰው ኃይል በእውቀት በፈጠራና በክህሎት ሳይጣነጽ የትውልዱ የሞራልና የግብረ ገብነት መሰረት በመናጋቱ የጋራ አብሮነትና ማህበራዊ ኃላፊነት ጠፍቶ እኔ ከሞትኩ ሰርዶ አይብቀል የሚል አደገኛ ግለኝነት ተስፋፍቷል። በአጠቃላይ የሀገሪቱ የሰው ሀብት፣ የክህሎት፣ የሞራልና የግብረ ገብነት መሰረት ተዳክሞ የሀገር ጥቅምና አገራዊ ስሜት ዋጋ ያጡበት ሁኔታ ተፈጥሯል። ይህ የሞራል ቀውስ ደግሞ በቀጥታ ወደ መንግስት መስሪያ ቤቶችና ተቋማትም ዘልቆ ገብቶ ተቋማቱ ህዝብን በቅንነት በታማኝነትና በፍትሃዊነት የሚያገለግሉ የዜጎች መታመኛ መሆናቸው ቀርቶ ሙስናና አድሏዊ አሰራር የሰፈነባቸው እንዲሆኑ ሰፊውን ማህበረሰብና ተገልጋዩን ህዝብ የሚያንጓጥጥ የሚንቅና የሰው ልጅ ክብርን የሚያዋርድ አደገኛ የሞራል ውድቀት እንዲሰፍንም ከፍተኛ አስተዋጽኦ አድርጓል። ውድ ተመራቂዎች፣ አገራችን አሁን ካለችበት ችግር ለማላቀቅና የረጅም ጊዜ ስልጣኔዋን የዋጀ ከፍ ወዳለ የልዕልና ማማ ላይ ለማድረስ በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉ በሳይንስ በቴክኖሎጂና በፈጠራ የታነጹ የነገውን ዓለም መረዳትና መምራት የሚችሉ ለእውቀት ክብር ያላቸው ከፍተኛ የሰው ኃይል አቅም መገንባት ዜጎች እኔ ብቻ ልኑር ከሚል ፍጹም ግለኝነት ወጥተው ስለ አገራቸው ክብርና እድገት የሚያስቡ ፍጹም አገራዊ ፍቅርና ህሊና ያላቸው የራሳቸውን ህይወት እየለወጡ አገራቸውን መጥቀም የሚችሉና ማህበራዊ ኃላፊነታቸውን በታማኝነት የሚወጡ መሆን ይኖርባቸዋል። እንዲህ አይነት ዘርፈ ብዙ ስብዕና ያለው ትውልድ ለመፍጠር በትምህርት ሴክተሩ የተለያዩ የሪፎርም ተግባራት ተጀምረዋል። እነዚህ ከሌሎች ሀገራት ስኬታማ ልምዶችን በመውሰድ የተጀመሩት የሪፎርም እርምጃዎች ገና ሙሉ ለሙሉ ያላለቁ ነገር ግን ተስፋ ሰጪ በሆነ መልክ እየተተገበሩ የሚገኙ ሲሆን የወደፊት የኛ እውነተኛ ስኬት የሚረጋገጠው አዳዲስ ዕውቀቶችን በራሳችን ምድር ላይ ማፍለቅ ስንችል፣ ዕውቀትን ከጽኑ ስነ ምግባርና ግብረ ገብነት ጋር አዋህደን ለተማሪዎቻችን ማስተማር ስንችልና የትምህርት ስርዓታችንን ሙሉ በሙሉ የህዝባችንን ጥቅም ማዕከል ያደረገና ማህበረሰባዊ ችግሮቻችንን የሚፈታ ማድረግ ስንችል ብቻ በመሆኑ በዚህ ረገድ ትኩረት ሰጥተን እየሰራን እንገኛለን።
ይህንን የለውጥ እርምጃ የጀመርነው ችግሩን ከመሰረቱ የሚፈታ አዲስ የትምህርትና ስልጠና ፖሊሲ በማውጣት ሲሆን በዚህም መሰረት አዲሱ ስርዓተ ትምህርት በብቃት ላይ የተመሰረተ ሀገር በቀል ዕውቀትን የሙያና የቀለም ትምህርትን እንዲሁም የግብረ ገብ ትምህርትን ያካተተ ሆኖ ተቀርጿል። ስርዓተ ትምህርቱ ትምህርትን ከምርትና ከተግባር ጋር በማሰናሰል ትውልዱ የ21ኛው ክፍለ ዘመን የሚጠይቀውን የላቀ ዕውቀትና ክህሎት እንዲጨብጥ ለማድረግ ታስቦ የተዘጋጀ ነው። ሌላው በትምህርት ዘርፉ እየወሰድናቸው ካሉ የሪፎርም ተግባራት እጅግ ወሳኙና የትምህርት ስርዓቱን ከመሰረቱ የሚያሻሽለው በቅድመ አንደኛ ደረጃ ትምህርት ላይ የወሰድነው እርምጃ ነው። ትምህርት የትውልድ ቀጣይነት ጉዳይ በመሆኑ መሰረቱ ሊጣል የሚገባው ከታችኛው እርከን ነው። በመሆኑም ለቅድመ አንደኛ ደረጃ ትምህርት ልዩ ትኩረት ተሰጥቶታል። በቀደሙት ስርዓቶች ይህ ዘርፍ በአብዛኛው በከተሞች ብቻ የተገደበና ለግል ባለ ሀብቶች የተተወ በመሆኑ በሀብታምና በደሃ ልጆች መካከል ሰፊ የእድል ልዩነትና ማህበራዊ መደብ ፈጥሮ ቆይቷል። ይህንን መዋቅራዊ እኩልነት ለመስበር በተሰራው ሰፊ ሀገራዊ ስራ ከ34,000 በላይ አዳዲስ የቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተው ከ4 ሚሊዮን በላይ ህፃናት እኩልና ነፃ የትምህርት እድል እንዲያገኙ እየተደረገ ሲሆን በተጨማሪም ምንም አይነት የቅድመ አንደኛ ደረጃ ትምህርት በሌላቸው ወረዳዎች ላይ 1452 ተጨማሪ ትምህርት ቤቶችን ይህ ዓመት ከማለቁ በፊት ለመገንባት ታቅዶ ስራው በተለያዩ አካባቢዎች በከፍተኛ ፍጥነት በመካሄድ ላይ ይገኛል። ውድ ተመራቂዎች፣ ከዚህ ባለፈ እንደ ሀገር በተካሄደው ኢንስፔክሽን ጥናት ከአገሪቱ አንደኛና መካከለኛ ደረጃ ትምህርት ቤቶች እስከ 86 በመቶ በላይ እንዲሁም ከሁለተኛ ደረጃ ትምህርት ቤቶች ውስጥ ከ71 በመቶ በላይ የሚሆኑት ለመማር ማስተማር ሂደት የሚያስፈልጋቸው መሰረታዊ ግብአቶችና መሰረተ ልማት የሌላቸው መሆኑ ተረጋግጧል። ይህንን አሳዛኝ እውነታ ይዞ የምናስበውን የትምህርት ጥራት ማረጋገጥ ስለማይቻል ከዚህ በኋላ ለሚገነቡ ትምህርት ቤቶች በፖሊሲ ደረጃ አዲስ ስታንዳርድ በማውጣት በቂ መማሪያ ክፍሎች፣ የስፖርት ማዘውተሪያዎች፣ የተግባር ልምምድ ቦታዎችና የእርሻ ማሳዎች ያሏቸው ዘመናዊ ተቋማት እንዲገነቡ አዲስ የኢትዮጵያ ትምህርት ቤቶች ዲዛይን በኢትዮጵያ አርክቴክቶች ማህበር እንዲዘጋጅ በማድረግ ሞዴል ትምህርት ቤቶች እየተገነቡ ይገኛሉ። ነገር ግን ይህንን በነባር ትምህርት ቤቶች ላይ ያለውን ችግር በመንግስት አቅም ብቻ መፍታት ስለማይቻልም የትምህርት ለትውልድ ንቅናቄ ከተጀመረበት ጊዜ አንስቶ ማህበረሰቡ በጉልበት በቁሳቁስና በገንዘብ ባደረገው ታሪካዊ ተሳትፎ ከ145 ቢሊዮን ብር በላይ ሀብት በማሰባሰብ የትምህርት ቤቶችን ደረጃ የማሻሻል ታላቅ ስራ ተከናውኗል። በዚህም ህብረተሰቡ ትምህርትን ለመደገፍና ያለውን አስተዋጽኦ ለማበርከት ወደ ኋላ እንደማይል በሚገባ ማረጋገጥ ችለናል። በተጨማሪም የሀገራችን የወደፊት መሪዎች የሚሆኑ ብቃትና ክህሎት ያላቸው ችግር ፈቺዎችና የፈጠራ ባለቤት የሆኑ ወጣቶችን በልዩ ሁኔታ ለማፍራት እንዲቻል ከሁሉም ክልሎችና ከተማ አስተዳደሮች በውጤታቸው የተመረጡ ከፍተኛ ብቃት ያላቸው ተማሪዎች የሚማሩበት የፌዴራል ልዩ አዳሪ ትምህርት ቤቶች በተለያዩ የሀገሪቱ ክፍሎች እየተገነቡ ይገኛሉ። ውድ ተመራቂዎች፣ በሪፎርማችን ውስጥ ሌላው ልዩ ትኩረት የተሰጠውና እናንተ ራሳችሁ በሂደት ያለፋችሁበት የፈተና ምዘናና የአስተዳደር ስርዓቱን የማስተካከል ሂደት ነው። ባለፉት ዓመታት ተማሪዎች ያገኟቸውን ዕውቀት፣ ክህሎትና አዎንታዊ አመለካከት በስርዓቱ በመመዘን ብቃት ያላቸው ዜጎች ወደ ቀጣዩ የትምህርት እርከን የሚሸጋገሩበት ወጥነት ያለው አሰራር አልነበረም። ይልቁንም ተማሪዎች ዝቅተኛውን የማንበብና የመጻፍ እና የማስላት ብቃት ሳይዙ ከክፍል ክፍል የሚዛወሩበት ኩረጃና ስርቆት ባህል ሆኖ ስነ ምግባር የጠፋበትና የተማሪዎች የማጥናት ፍላጎት በእጅጉ የወረደበት ስርዓት ሰፍኖ ቆይቷል። ይህንን ከመሰረቱ ለማስተካከል በተወሰደው ከመሰረቱ ይሄማ ይመለከታችኋል አይደል? ኦኬ፣ አጠፋችሁብኝ። አሁን ይህንን ከመሰረቱ ለማስተካከል በተወሰደው ጠንካራና ወሳኝ እርምጃ ባለፉት 4 ዓመታት
የ12ኛ ክፍል ሀገር አቀፍ ፈተና በዩኒቨርሲቲዎች ውስጥ እንዲሰጥ በማድረግና የወረቀትና የኦንላይን ድብልቅ የፈተና ስርዓት በመዘርጋት ኩረጃን፣ ስርቆትን በከፍተኛ ደረጃ መቀነስ የቻልንበት እንዲሁም በዚህ ረገድ በኩረጃና ስርቆት የሚገኝ ነገር እንደሌለና በማጥናት በልፋትና በችሎታ ብቻ ውጤት እንደሚገኝ በሁሉም ዘንድ መተማመን እየፈጠርን መተናል። ይህንንም አጠንክረን የምንቀጥል ይሆናል። እናንተ የዚህ ዓመት ተመራቂዎች የዛ ውጤቶች ናችሁ። በሌላ በኩል የትምህርት ጥራት ማረጋገጫ አንዱ መንገድ የመምህራንን ብቃት ማሳደግ በመሆኑ በሪፎርም ውስጥ የመምህራንን የማስተማር ብቃት ለማሳደግ በክረምት ወቅት ለሁለተኛ ደረጃ መምህራንና ለትምህርት ቤት አመራሮች በሚያስተምሩት የትምህርት አይነት ይዘትና ማስተማሪያ ስነ ዘዴ ላይ ያተኮረ ልዩ የአቅም ግንባታ ስልጠና እንዲያገኙ ተደርጓል። ከታችኛው የትምህርት እርከን ባልተናነሰ በከፍተኛ ትምህርት ተቋማት የሚሰጡ ፕሮግራሞች ከሀገራዊ ፍላጎት ጋር የተጣጣሙና የዜጎችን ተጠቃሚነት የሚያረጋግጡ እንዲሆኑ ውጤትን መሰረት ያደረገ ስርዓተ ትምህርት ተግባራዊ የተደረገ ሲሆን ዩኒቨርሲቲዎችም በተልእኮና በትኩረት መስክ ላይ ተመስርተው የአካባቢያቸውን ጸጋ መሰረት በማድረግ ጥናትና ምርምር የሚሰሩ ተወዳዳሪ ተቋማት እንዲሆኑ እየተሰራ ይገኛል። ዩኒቨርሲቲዎቻችን ዕውቀትና እውነትን የሚሹ ነፃ ውይይት የሚደረግባቸው ማዕከላት እንዲሆኑና አሁን ዓለም እየሄደችበት ያለውን መንገድ ተቋቁመን አብረን ለመቀጠል የሚያስችል ስትራቴጂ እንዲያፈልቁ ጥናትና ምርምሮችን በዓለም አቀፍ ደረጃ ተወዳዳሪ በሆነ ጥራት እንዲያካሂዱና ተቋማቱ የአካዳሚያዊና አስተዳደራዊ ነፃነት እንዲኖራቸው እየተሰራ ሲሆን በዚህ ሂደት ይህ ዛሬ የምትመረቁበት የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ ተደርጓል። ሌሎች 9 ተጨማሪ ዩኒቨርሲቲዎች የራስ ገዝ ሂደታቸውን በሚቀጥለው ዓመት ለማስጀመር ዝግጅቱ ተጠናቋል።